ሰላም እንዴት ናችሁ? የዛሬው ቪዲዮ ለተማሪዎች ብቻ ነው የሚሆነው። ማለት የኮሌጅ ተማሪዎች ልትሆኑ ትችላላችሁ፣ የሃይስኩል ተማሪዎች ልትሆኑ ትችላላችሁ፣ ወይም ደግሞ የዩኒቨርሲቲ ተማሪዎች ልትሆኑ ትችላላችሁ። ይሄ ምክር የካምፓስ ህይወቴን አትርፎልኛል ለኔ ወይም ደግሞ ተማሪ የነበርኩበትን ህይወቴን አትርፎልኛልና ምንድነው ይሄ የሚለው ለእናንተ ነግራችኋለሁ። የመጀመሪያ ዓመት የመጀመሪያ ሴሚስተር ላይ ሳይኮሎጂ መምህሬ ሳሙኤል ስለሺ ይባል ነበር። ሁለተኛ ሴሚስተር ላይ አንድ ኮርስ ይዞልን ነበር፣ ላይፍ ስታይል የሚል ኤችአይቪ ኤድስ እና ላይፍ ስታይል ተብሎ አንድ ኮርስ ለሁሉም ፍሬሽ ተማሪ ይሰጥ ነበርና እሱን ኮርስ ያዘልን ሁለተኛ ሴሚስተር ላይ እና ይሄ መምህር ከዋናው ኮርስ በተጨማሪ የሚያስተምረንን ላይፍ ስኪል አረሰው። እውነት በጣም ህይወትን የሚቀይር ምክር ነበር የሚሰጠን። የሆነ ጊዜ ላይ ላይፍ ስኪል የሚለውን ኮርስ ሲጨርስ የመጨረሻ ቀን የሰጠንን ምክር አረሰው። ለሁሉም ነገር ደግሞ ጊዜ ያለው ህይወት የሚመጣው በኦርደር ነው ስለሆነ ፕሮፌሰር እየነገረን ነበር። ፕሮፌሰሩ ስሙን ስለማላስታውሰው የውጭ ፕሮፌሰር ነው የሚነግረን። ላይፍ ስታይልን ለተማሪዎቹ እንዴት አድርጎ እንዳስተማራቸው እያሳየን ነበር። በኤልሲዲ ነበር የሚያስተምረንና ኤልሲዲ ከፍቷል እና ፕሮፌሰሩ የጀርባ ቦርሳ ይዟል። ወደ ክፍል ይገባና ተማሪዎችን እንዲህ ብሎ ይጠይቃቸዋል። የዛሬ ፕሮግራማችን ምንድነው ይላቸዋል። ስለ ላይፍ ኦርደር ነው የምንማረው ይሉታል። ወይም እኛ በምንለው ለሁሉም ጊዜ አለው፣ ሁሉም ነገር ይደረስበታል፣ ወይም ሁሉም ነገር በጊዜ ነው የሚመጣው፣ በኦርደር ነው የሚመጣው የሚለውን እየተማሩ ነበር። እና ፕሮፌሰሩ ወደ ቦርሳው ይመለስና ቦርሳውን ከፍቶ አንድ ንጹህ ጆግ ያወጣል። ተማሪዎችን ይጠይቃቸዋል። ተማሪዎች ይሄ ጆግ ምን ይዟል ብሎ ይጠይቃቸዋል። ተማሪዎቹ ባዶ ነው ይሉታል። እሺ ይልና ያን የውሃ ጆግ ጠረጴዛ ላይ አስቀምጦ ወደ ቦርሳው ይመለስና የቴብል ቴንስ ኳስ ብዙ የቴብል ቴንስ ኳስ ወደ ጆጉ ይገለብጠዋል። ተማሪዎች ይላቸዋል፣ ይሄ ጆግ ሞልቷል አልሞላም ብሎ ይጠይቃቸዋል። ተማሪዎቹ ሞልቷል ይሉታል። በቴብል ቴንስ ኳሱ ሞልቶ ነበር። ከዛ ወደ ቦርሳው ይመለስና ከፍ ያሉ ጠጠሮች የያዘ ፌስታል ያወጣል። ያንን ይጨምርበታል። ቴብል ቴንሶች ክብ ስለሆኑ አንዳቸው ጋር ሲደራረብ ክፍተት ይፈጥራሉ በየቦታው። በዛ ውስጥ ያስገባቸዋል ጠጠሮቹን መታ እያደረገ። ተማሪዎች ይላቸዋል፣ ይሄ ጆግ ሞልቷል አልሞላም ብሎ ይጠይቃቸዋል። ተማሪዎቹ ሞልቷል ይሉታል። እሺ ይላቸዋል። ይመለስና ወደ ቦርሳው አሸዋ ይዞ ይመጣል። አሸዋ የያዘ ፌስታል ያመጣና አሸዋውን እላዩ ላይ ይጨምረዋል። አሁንስ ይላቸዋል። ሞልቷል ይላሉ። እሺ በጣም ጥሩ ይልና የሆነ የደቀቀ ነገር ያወጣል። ያ እንደ ዱቄት የሚመስል ጀሶ የሚመስል ነገር ነው። ያወጣና ይጨምረዋል። ተማሪዎች አሁንስ ሞላ ወይስ አልሞላም ብሎ ይጠይቃቸዋል። ተማሪዎቹ ፈገግ ብለው ዝም ይላሉ። መልሱ እንጂ ይላቸዋል። ሞልቷል ፕሮፌሰር ይሉታል። እሺ ይላቸውና ወደ ቦርሳው ይመለሳል። የሃይላንድ ውሃ ያወጣና ሃይላንዷን ከፍቶ ውሃ ይጨምርበታል። ተማሪዎች ይላቸዋል፣ አሁንስ ሞልቷል አልሞላም ብሎ ይጠይቃቸዋል። ተማሪዎቹም ሞልቷል ይሉታል። በጣም ጥሩ ይላል። ከዛ ስኳር ያነሳና ይጨምርበታል። አሁንስ ሲላቸው ዝም ይላሉ። እንዴ ተናገሩ እንጂ ይላቸዋል። ሞልቷል ፕሮፌሰር ይሉታል። ከዛ ፕሮፌሰሩ በጣም ጥሩ ይላቸውና አያችሁ አሁን ጆጉ ሞልቷል ይላቸዋል። እሺ አሁን ያደረኳቸውን ነገሮች በተቃራኒ ባደርጋቸውስ ብሎ ይጠይቃቸዋል። ያ ማለት ጆኩን በተቃራኒ ብሞላውስ ብሎ ይጠይቃቸዋል። መጀመሪያ ስኳሩን ጆኩ ላይ ብሞላው፣ ከዛ ውሃ ብጨምርበት፣ ከዛ ጀሶ፣ ከዛ አሸዋ፣ ከዛ ጠጠር፣ ከዛ ቴብል ቴንሱን ኳስ ይችለዋል ወይ ብሎ ይጠይቃቸዋል። ተማሪዎችም ውሃ ከጨመርክበት በኋላ ወይም ውሃ ከሞላ በኋላ ምንም ነገር አይችልም ይፈሳል ይሉታል። ፕሮፌሰሩ ለተማሪዎች እንዲህ ይላቸዋል፣ አያችሁ ተማሪዎች ህይወት እንደዚህ ነው። ቅድሚያ ትልልቅ ነገሮች ወይም መሰረታዊ የሚባሉ ነገሮች በህይወታችሁ ቦታ ሊይዙ ይገባል ይላቸዋል። አሊያ ግን ያለ አግባብ ወይም ያለ ቦታቸው
ሌሎቹን ጥቃቅን ነገሮች ከሞላችሁባቸው ትልልቅ ነገሮች ወይም መሰረታዊ የሚባሉ ነገሮች በህይወታችሁ መቀመጫ ቦታ ያጣሉ ይላችኋል። የኛ መምህር ወደኛ መለስ ሲልና አያችሁ ህይወት እንደዚህ ነው ይለናል። ቅድሚያ ትምህርታችሁን በአግባቡ መማር፣ በአግባቡ መጨረስና መመረቅ አለባችሁ። ከዛ ስራ ማግኘት ወይ የራሳችሁን ስራ መጀመር ወይም ስራ መያዝ ይቀጥላል። ከዛ ቀጥሎ ቤተሰቦቻችሁ ጋር ወይም ያስተማሯችሁ ቤተሰቦች ጋር አንድ በዓል፣ ሁለት በዓል፣ አንድ ዓመት ወይም እናንተ የምትፈልጉትን ያህል ጊዜ ማሳለፍ ወይም በደስታ አብራችሁ መሆን ወይም ማገዝ ይኖርባችኋል ይለናል። ከዛ ደግሞ መዝናናት፣ ሀገራችሁን ማወቅ የሚባሉ ነገሮች ከዛ ይመጣሉ ይለናል። ፍቅረኛ፣ ጓደኛና ትዳር የሚባለው ነገር ከዛ በኋላ ይመጣል ይለናል። ይቀጥልና ትዳር ማለት እጅግ ትልቅ ተቋም ነው ይለናል። አንድ ጊዜ ወደ ትዳር ከገባችሁ በኋላ የእናንተን ትኩረት፣ የእናንተን ጉልበት፣ የእናንተን አቅምና እምነት የሚፈልግ ትልቅ ተቋም ነው። ከዛ በኋላ ለቤተሰቦቻችሁ፣ ለጓደኞቻችሁ ለመማር ሌላ ተጨማሪ ነገሮችን ለማድረግ ጊዜው ላይኖራችሁ ይችላል ወይም ላይመቻችሁ ይችላል እያለ ያስረዳናል። ለኔ እጅግ በጣም ትልቅ ነገር ነበር። ለኔ በጣም አመለካከቴን፣ ለኔ ሐሳቤን፣ ለኔ አቋም እንዲይዝ ያደረገኝ መምህሬ ነበር። በጣም የሆነ ነገር የሚቀይር የሆነ ዳይሬክሽናችሁን የሚቀይር ምክር ነበር። እኔ የምፈልገው ትንሽ ነገር ነበር የኔን አቋም የሚያጸናልኝ። ልክ እናንተ ብታውቁትን የሆነ ሰው የሆነ ነገር እንዲነግራችሁ ትፈልጋላችሁ፣ የምታውቁትን እንዲያጸናላችሁ ትፈልጋላችሁ። በተለይ ደግሞ ተማሪ ስትሆኑ ሁሉም ሾው ኦፍ ነው። ሁሉም ነገር አሁን ማድረግ ያለባችሁ ይመስላችኋል። ሁሉንም ነገር ግቢ ስገቡ ካምፓስ ላይ መጨረስ ነው የሚመስላችሁ። ሁሉም ነገር አልፏችሁ መሄድ ነው የሚመስላችሁ። ግን እንደዛ አይደለም። ለሁሉም ነገር ኦርደር አለው ብሎ እንዳስተማረን መምህራችን እኔ በጣም እጅግ ተጠቅሜበታለሁ። ምስጋና ይግባው ለመምህሬና ማለት ነው። እና እንደ ታላቅ እህት ወይም እንደ መምህር ደግሞ እኔ አንድ ነገር ልበላችሁ። አሁን ኃይላችሁ ሁሉ ራሳችሁን መገንባት ላይ፣ አዲስ ስኪልን መማር ላይ ወይም ነገ የምትሉትን፣ ነገ የምታዩትን፣ ነገ ማየት የምትፈልጉትን ትልቅ እናንተን አሁን ኃይላችሁን ሙሉ እምነታችሁን ለማወቅ፣ የእምነት መሰረታችሁን ለመጣል። ምንም አይነት እምነት ተከተሉ። እምነታችሁን በደንብ ለማወቅ መሰረታዊ የሚባሉ ነገሮችን ሪሊ ለመኖር መሰረት የምትጥሉበት ወይም ስለ እምነታችሁ የተሻለ ዕውቀት የምታገኙበት የነፃነት ጊዜያችሁ ነው። አሁን የግንባታ ጊዜ ነው። የነገውን ጀግና ማንነታችሁን ቢውልድ የምታደርጉበት ጊዜ ነው። ፍሪደም አላችሁ። የፈለጋችሁትን ነገር የመምረጥ ጊዜ አላችሁ። ምንም ያህል ተማሪ ነን እግዚኦ ቀን ከሌት እናነባለን ብትሉኝ ጊዜ አላችሁ። እኔም ተማሪ ነበርኩ። ትንሽ ጊዜ አታጡ ራሳችሁን ቢውልድ ለማድረግ። እኔ ሳይኮሎጂካል ስኪል ትሬኒንግ የሚባሉትን ወይም ፐርሰናል ዲቨሎፕመንት የሚባለው የተማርኩት ተማሪ ነኝ፣ ዩኒቨርሲቲ ተማሪ ነኝ። ለራሳችሁ ጊዜ አታጡ። ስለዚህ አሁን ራሳችሁን የምትገነቡበት ጊዜ ነው። ይብላችሁ ግንባታ ደግሞ ስራ ላይ ሲሆን አገልግሎት አይሰጥም። እሺ ለፖለቲካ አገልግሎት አሰጡ። የማይረባ ፖለቲካ እናንተ የሚያገባችሁ ነገር አይደለም። አገልግሎት አሰጡ። ለማይረባ ሶሻል ሚዲያ፣ ላሉሻሉሽ ወሬ፣ ለሙቪ፣ ለቲክቶክ፣ ለኢንስታግራም፣ ፌስቡክ ስራችሁ እስካልሆነ ድረስ እናንተ ለዛ አገልግሎት አሰጡ። ትኩረታችሁ ያለበት ኃይላችሁ አለ። ስለዚህ ትኩረታችሁን ወይም ደግሞ ኃይላችሁን ሰብስባችሁ የሚያስፈልጋችሁ ቦታ ላይ አውሉት። ይኸውላችሁ እመኑ እማምላክን ሶሻል ሚዲያ ላይ ወይም በወሬ የሚያልፋችሁ ምንም ነገር የለም። የሚያመልጣችሁ ምንም ነገር የለም። እመኑኝ በጣም አስፈላጊ ነገር ከሆነ አልፋችሁ ስትሄዱ ትሰሙታላችሁ። ላይብራሪ ወደ ዶርም ስትሄዱ፣ ከካፌ ወደ ዶርም ስትመጡ፣ ከእምነት ተቋማችሁ ወደ ቤት ስትመጡ በጣም አስፈላጊ ነገር ከሆነ ተሰሙታላችሁ ሳትፈልጉ ራሱ። ሌላውን ግን ሙቪ ማየት፣ አዲስ ኢንፎርሜሽን ማየት፣
ምናምን ትደርሱበታላችሁ። መቼ? እረፍት ስትሆኑ። አሁን ራሳችሁን የምትገነቡበት ጊዜ ነው። አሁን ዋጋ የምትከፍሉት፣ የምትወጡት፣ የምትወርዱት፣ የምታነቡት፣ የምትተኙት፣ የምትነሱት ሁላ ለትምህርታችሁና ለዓላማችሁ ይሆን። እማምላክን ነው የምላችሁ። እኔ ከዜሮ ጀምሬ አድርጌዋለሁ። እናንተን አያቅታችሁ። በዚህ እርግጠኛ ልሆንላችሁ። ጎበዝ ተማሪ ሆኖ መመረቅ ትችላላችሁ፣ ትኩረት እስከተሰጣችሁ ድረስ። አዳዲስ ስኪሎችን አውቆ ሻርፕ ሆኖ ጎበዝ ሆኖ መመረቅ ትችላላችሁ ከፈለጋችሁ፣ ጊዜያችሁን በአግባቡ ከተጠቀማችሁ። ዩኒቨርሲቲ ውስጥ ከፍተኛ ውጤት ይዞ መመረቅ ሰዎች የተማሩትን ሰዎች ተምሮት ያለፉትን ነገር ሰዎች ጎበዝ ተማሪ ሆኖበት ያለፉትን ነገር እናንተ ማድረግ አያቅታችሁም ፈልጋችሁ እስከገባችሁ ድረስ። ስለዚህ አሁንም ድጋሜ አንድ ነገር ላስታውሳችሁ፣ ለሁሉም ጊዜ አለው። ጊዜያችሁን አሁን ለሚያስፈልገው ነገር አውሉት። ጊዜያችሁን አሁን እያደረጋችሁ ላላችሁት ነገር ትኩረት ሰጥታችሁ አድርጉት። አውቃለሁ ከሶሻል ሚዲያ ሙሉ በሙሉ መራቅ በጣም ከባድ ነው። ስለለመድ ነው ማለት ነው፣ አዳፕት ስላደረግነው ቀላል አይሆንም። ነገር ግን ሶሻል ሚዲያን ስትጠቀሙ ለሁለት ነገር ይሁን። አንደኛ በሶሻል ሚዲያ የምትሰሩ ከሆነ ወይም ቪዲዮዎችን እንደዚህ እየቀረጻችሁ የምትለቁ ከሆነ ሶሻል ሚዲያን መጠቀም ትችላላችሁ። ስታዩ መዋል ሳይሆን ለስራ ተጠቀሙበት። ሁለተኛ የእናንተን ኮርስ የሚያግዝ ወይም የእናንተን ክላስ የሚያግዝ ወይም የምትማሩትን ነገር የሚያግዛችሁ ቪዲዮዎች ለማየት ወይም አዳዲስ ነገሮችን ከትምህርታችሁ ጋር በተያያዘ ወይም ከምትማሩት ስኪል ጋር በተያያዘ ተጨማሪ ዕውቀትን ለማግኘት ወይም ያንን ስታጠኑ ለመረዳት እንዲመቻችሁ ወይም እንዲያግዛችሁ የሚያደርግ ቪዲዮ ለማየት ከሆነ ተጠቀሙበት። የምታርፉበት ጊዜ ያስፈልጋችኋል። ስለዚህ ሌሊትም ቢሆን አንብቤያለሁ ብላችሁ ሙቪ ላይ ተጥዳችሁ አትደሩ። አድርጌው ተጎድቼበታለሁ። ሶሻል ሚዲያን ትቼ ደግሞ ስኬታማ ሆኜበታለሁ። የሚያስፈልግበት ጊዜ አለ። ሁሉም ነገር ግን በጊዜና በእቅድ ነው። አሊያ የሆነ ትርጉም የሌለው ህይወት ነው የምትኖሩት። ምንም ለውጥ የሌለው ነገር ነው የምትኖሩት። ስኬታማ አትሆኑም። አንዴ ሶሻል ሚዲያ ከገባችሁ በኋላ ሳታውቁት ነው ላጥብሎ የሚሄደው። አንዴ ሙቪ ማየት ከጀመራችሁ በኋላ ልጨርሰው እያላችሁ በዛ ነው የምትቆዩት። ጊዜ ደግሞ ቁሞ አይጠብቅም። ህልማችሁም ጊዜም አጋጣሚም እንደዚህ ጠብቋችሁ ለዘላለም አይቆይም። እሺ ያልፋልና ደግሞ ትወድቁበታላችሁ። እኔ የካምፓስ ህይወቴን ያዳነልኝን ወይም ደግሞ ሴቭ ያደረገልኝን ነገር ነው የነገርኳችሁ። ለእናንተም ይጠቅማችኋል ብዬ ተስፋ አደርጋለሁ። እስከዚህ ሰዓት አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ የተለያዩ ጠቃሚ ቪዲዮዎች እንገናኛለን። ሰላም ቆዩኝ።